ሰላም ሰላም ወድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ትዕግስት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። ቤተሰቦች ዛሬ ይዤላችሁ የመጣሁት ቪዲዮ ለየት ባለ ቪዲዮ ነው የመጣሁላችሁ። በጣም ተወዱታላችሁ። ብዙዎቻችን የተቸገርንበት ነገር ነው ብዬ አስባለሁ። ዛሬ የምሰራላችሁ የሸንተረር ማጥፊያ ነው። የሸንተረር ማጥፊያ ሸንተረር ለተቸገራችሁ 100% ያጠፋላችኋል። ተጠቀሙት። አሁን ወደ አሰራሩ እንሄዳለን። እንግዲህ ይሄንን የሸንተረር ማጥፊያ ውህድ ለመስራት የሸንተረር ማጥፊያውን ውህድ ለመስራት የሚያስፈልገን አንደኛ ኮኮናት ኦይል ነው። እንግዲህ እንደምታዩት ኦርጋኒክ ኮኮናት ኦይል አለኝ፣ እሱን ጠቀማለሁ። ሌላኛው ደግሞ አሎቬራ ወይም ሬት እንጠቀማለን ማለት ነው። እዚህ ጋር ደግሞ ባዝሊን ኖርማል ባዝሊን ሳይሆን ካካኦ በተር የሚለውን ባዝሊን እዚህ ጋር ልብ በሉ። ካካኦ በተር የሚል ባዝሊን ነው መጠቀም ያለባችሁ። ካካኦ በተር ካገኛችሁ ካካኦን ኦሪጂናሉን ካካኦ በተር ካገኛችሁ እሱን ተጠቀሙ። ካላገኛችሁ እንደኔ በካካኦ በተር ባዝሊን ተጠቀሙ። እንግዲህ ካካኦ በተር ባዝሊን ደግሞ ካላገኛችሁ በኖርማሉ ባዝሊን ተጠቀሙ። ግን በጣም ተመራጭ የሚሆነው ካካኦ በተር ቢሆን የተሻለ ነው። በጣም ካካኦ በተር ደግሞ ካላገኛችሁ እንደኔ በካካኦ በተር ባዝሊን ተጠቀሙት ማለት ነው። እንግዲህ ቤተሰቦች እዚህ ጋር እንደምታዩት 2 የሻይ ማንኪያ የሚሆን ኮኮናት ኦይል ጨምሬያለሁ። ከዛ ደግሞ 1 የሻይ ማንኪያ የሚሆን ካካኦ በተር ባዝሊን ጨምሬያለሁ ማለት ነው። በጣም ቆንጆ ነው ይሄ ባዝሊን። በጣም ከባዝሊኖቹ ለየት ይላል። ለእጅ ለእግር እንዲህ ለጥቋቁር ነገር በጣም አሪፍ ነው እና እኔ ማታ ማታ ፊቴንም እቀባለሁ። ማታ ማታ ፊቴን ተቀብቼ አድርና ጠዋት ታጥበዋለሁና ፊታችሁ በጣም ጥሩ ነው የሚሆን፣ ቆንጆ ነው የሚሆንና ለስለስ ያደርግላችኋል። እና ይሄን ባዝሊን ብትገዙት ቆንጆ ነው ብዬ አስባለሁ። እና ቤተሰቦች እንግዲህ ኮኮናቱንና ባዝሊኑን አንድ ላይ አድርገን እንደዚህ መጀመሪያ እናዋህደዋለን። በደንብ አድርገን በደንብ ምትት ታደርጉታላችሁ። እንደዚህ መተት ታደርጉታላችሁ። ምክንያቱም ኮኮናት ኦይሉ በደንብ ካልመታችሁት የሆነ የጓጎለ ነው የሚመስለውና አሁን ቅዝቃዜ ስላለ አልቀለጠም ኮኮናት ኦይሉ። ስለዚህ ከባዝሊኑ ጋር አንድ ላይ በደንብ አድርገን ምትት ማድረግ አለብን ማለት ነው። ከዛ ሁለቱን ካዋሃድን በኋላ ሬትን እንጨምራለን። ሬት እንትኑን ፍሬሽን ሬት ካገኛችሁ በጣም ቆንጆ ነው፣ አሪፍ ነው። ፍሬሽን ሬት መጨመር ትችላላችሁ፣ ፈጭታችሁ አጥልላችሁ ማለት ነው። ከሌላችሁም ይሄንን ገዝታችሁ መጠቀም ትችላላችሁ። እንግዲህ ይሄን ያክል ጨምሬያለሁ። ያው ሸንተረር ብዙ ያለባችሁ በዛ አድርጋችሁ ሰርታችሁ ተጠቀሙ። እኔ ትንሽ ነው ያለብኝ፣ ሲጀመር እሱም ጠፍቷል፣ አጥፍቻለሁ። ለእናንተ ላሳያችሁ ነው ይሄን ቪዲዮ የምሰራው እንጂ እና እንደዚህ አድርገን በደንብ አድርገን እንመተዋለን። በደንብ ክሬም እስከሚሆን እንመተዋለን። በደንብ አድርጋችሁ መቱት፣ አንድ ላይ እንዲዋሃድ ማለት ነው። እና ቤተሰቦች እንግዲህ እንደዚህ አድርጌ መትቸዋለሁ። ከዛ እየተቀባው ደግሞ አሳያቸዋለሁ፣ የትም እንዳትሄዱ። እንግዲህ ሸንተረር በተለያየ ነገር ይወጣል ይባላል። አንደኛ
እርጉዝ ሲኮን በእርግዝና ሰዓት ሸንተረር ይወጣል። ሁለተኛ ደግሞ ቶሎ እንትናችን ክብደታችን ሲጨምር የሰውነት መጠን ቶሎ ክብደቱ ሲጨምር በዛን ጊዜ ሸንተረር ይወጣል ይባላል። እንደገና ደግሞ ብዙ በመቆም ብዙ ስትቆሙ በኋላችሁ አንዳንዶቹ ሰዎች የሚወጣባቸው በኋላቸው በእግራቸው ነው አይደለም። አንዳንዶቹ ደግሞ በእርግዝና ሰዓት፣ አንዳንዶቹ ጎንና ጎናቸው ላይ ይወጣል እና እኔ ግን የወጣብኝ እንዴት መሰላችሁ? እጄ ላይ አሁን አሳያችኋለሁ ስቀባና እጄ ላይ ሁለቱም እጄ ላይ ነው የወጣብኝ። ሸንተረር ጥቁር ነገር ነጭ ነገርም ነው አይደለም የሚወጣ። የኔ ግን ነጭ ነው ብታዩ የነጭ ሸንተረር ነበር ይዞኝ ነበርና እንዴት እንዳጠፋሁት ብነግራችሁ በጣም ይገርማችኋል። የሆነ ቲክቶክ ላይ የሆነ ዶክተር ሲናገር ሰማሁትና ክሬም እንደዚህ መጠቀም ትችላላችሁ፣ ሐኪም ቤት ሄዳችሁ ፋርማሲ ሄዳችሁ ገዝታችሁ ምናምን ወይም በቤታችሁ እንደዚህ አድርጋችሁ መስራት ትችላላችሁ ሲል ሰማሁትና የዛሬ 8 ወር አካባቢ ምናምን ነው የጀመርኩኝ ማለት ነው። እና ተጠቅሜው እንደ ሙልጭ አለልኝ ነው ብላችሁ ጠላታችሁ እልም ይበል እልም አለ እና በጣም አሪፍ ነው። በጣም ነው የምትወዱት። ግን ካካኦ በተሩን ካገኛችሁ በሱ ካካኦ በተር ካላገኛችሁ ደግሞ እንደኔ በካካኦ በተር ባዝሊን ተጠቀሙ። በጣም አሪፍ ነው በጣም እና እንደዚህ አድርጋችሁ አሁን እየተቀባው ደግሞ አሳያችኋለሁ። ቪዲዮውን አስገባላችኋለሁ በፊት ምን አይነት ሸንተረር እንደነበረኝና እንደዚህ ቪዲዮ ሰራበታለሁ ብዬ በእውነት አላሰብኩም ነበር። ግን እስኪ ለማንኛውም የበፊቱንና አሁን እንዳመዛዝነው ብዬ ቪዲዮ ቀርጬ አስቀምጬ ነበር ትንሽ የተወሰነች እና እሱን አስገባላችኋለሁ። በጣም አሪፍ ነው። ይሄ ነገር ግን በእርግዝና ሰዓት አይመከርም። በእርግዝና ሰዓት እንዳትቀቡ። ምክንያቱም ስትቀቡ ግዴታ ማሳጅ ማድረግ አለባችሁ የምትቀቡትን ቦታ ማለት ነው። እና በእርግዝና ሰዓት ይህንን ነገር እንዳትጠቀሙ አደራችሁን ተናግሬያለሁ። እና ይህንን ከተጠቀማችሁ ሁሌ ማታ ማታ ሳታቋርጡ ከተቀባችሁት ሸንተረራችሁ እውነት ለመናገር 100% ይጠፋልና እንደዚህ ያደረጋችሁ ተጠቀሙት። እንደዚህ ማታ ማታ ትቀቡታላችሁ፣ ጠዋት ላይ ትታጠቡታላችሁ። በጣም ነው የሚጠፋ። እኔ እስካሁን ምኑኛ ነው ያልኩ በቃ። እና እንደዚህ ያደረጋችሁ ሸንተረራችሁን አጥፉላችኋለሁ። እዚህ ጋር እንደምታዩት 2 አይነት ከለር ነበር እጄ የነበረው እንደምታዩት አያችሁት። ይሄ እንዳለ ሸንተረር ነው በቃ። በሁለቱም እጄ ላይ ነበር እንደዚህ የነበረብኝ። አይ 2 ከለር አንዱ ጥቁርና ነጭ ነበር የነበረና አሁን ግን እግዚአብሔር ይመስገን ምንም የለም ጠፍቷል። ይሄ ካካኦ በተር ከሬት ጋር አድርጋችሁ ከኮኮናት ኦይል ጋር አድርጋችሁ አንድ ላይ አዋህዳችሁ ተጠቀሙት። በጣም አሪፍ ነው። በጣም ለፊታችሁም እኔ ማታ ማታ ይሄን ባዝሊን እጠቀማለሁ። በጣም ቆንጆ ነው። በተለይ እንደዚህ ቅዝቃዜ ሲኖር ብርድ ሲኖር ይሄን ቅብት ብላችሁ ስታድሩ በበነገው ስትታጠቡት ፊታችሁ እንዴት እንደሚለሰልስ ብታዩት። እና እንደዚህ እያደረጋችሁ ተጠቀሙ። እንደዚህ እየተቀባችሁ በጣም ማሳጅ አድርጉት። እንደዚህ ሽት እያደረጋችሁ ተቀቡት። አንደኛ ለእጃችሁ ልስልስ ነው የሚያደርግ፣ ሁለተኛ ደግሞ ሸንተረራችሁን የሚያጠፋላችኋል ማለት ነው። እኔ ማውቅ ሰው ሲወልድ ይወጣል ነበር የሚባል፣ ግን እኔ እጄ ላይ ነው የወጣብኝ። እና እንደዚህ እያደረጋችሁ ተጠቀሙ ቤተሰቦች። እርግጠኛ ሆኜ ነው የምነግራችሁ ይጠፋል። ሸንተረር ያስቸገራችሁ ይህንን ተጠቀሙላችኋለሁ። እንግዲህ ቪዲዮውን ከወደዳችሁት ላይክ አድርጉ፣ ሸር አድርጉ። ቤተሰብ ያልሆናችሁ ደግሞ ቤተሰብ ሆኖ ሰብስክራይብ አድርጉ። እውነት ቪዲዮውን ከወደዳችሁት ቤተሰብ ያልሆናችሁ ቤተሰብ ሆኖ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሸር አድርጉ እና በጣም ቆንጆ ነው የኔ ውድ ቤተሰቦች፣ ተጠቀሙት። ሸንተረር ላለባችሁ፣ ሸንተረር ለሚያስቸግራችሁ እንደዚህ ያደረጋችሁ ተጠቀሙን። አያችሁት? በፊት 2 አይነት የነበረ እጅ፣ አሁን ግን ምንም የለውም። ሸንተረር የሚባል ምንም ነገር የለም።
ይሄንን ወደዚህ ገልብጨው ነው ትልቅ እቃ ስለሆነ ወደ ትንሿ ገልብጨው ነው እንትኑን ውህዱ ማለት ነው። እና በጣም አሪፍ ነው። ስለነበረን ቆይታ አመሰግናለሁ።